ከዘከኛ ውሳኔ ወስሽ ባለፈው አኩርተሽኛል። በጣም ቁም ነገርኛ ሰው ሁነኛ ሰው ያስፈልግሻል። ሳሚ የሚባል ሰው መርሳት አለብሽ አንቺ። አንዴ አጫውታት አዋራት እንጂ የት ነው ወዴት ነው? እዛም በኋላ ነው እኮ ስጦታም ቢባልም በብሩ ሰማይ ላይ ማለዳ እንደ ወጣች ፀሐይ ፈንጥቃ ኩልል እንዳለ የምንጭ ውሃ ፍቅርሽ አይጠገብ አይበቃ። እሺ ሰላም ቤተሰቦች፣ እንግዲህ ድጋሜ ተገናኝተናል። ያው ያለፈውን አይታችሁታል ተስፋ እናደርጋለን የተፈጠረው ነገር እና እሙም ያው ወደ ጤነቷ መመለሳት ነው አንድ ማመላከቻ እንደው ትላንትና የወሰነችው ውሳኔ እንግዲህ እንደምታዩት ነው። መምረጥ ያለባት ለይታለች፣ የበደላትን አውቃለች። ካለፈው እንትንም ተመራለች ብዬ ተስፋ አደርጋለሁ አይደል? ያለፈው ነገር አልፏል፣ ድጋሚ እንዳይደገም ነው ፍላጎታችን። አንቺም ካሁን በኋላ እንደዚህ አይነት ችግር ውስጥ እንዳትገቢ፣ እኛም ከሌላ ሰው ጋር ሰጣ ገባ ውስጥ እንዳንገባ አይደል? ከትክክለኛ ውሳኔ ወስሽ ባለፈው አኩርተሽኛል። ይመስገነው ምን ይባላል እንግዲህ ምንድነው ዛሬ ግን ያው እንዳየሽው ነው። ባለፈው እኛ ባንኖር በፈለገው ሰዓት ተደብቆ ይመጣል ነው ሳሚ አይደል? ባለፈው እኛን አላወቅንም፣ መኖራችንን አላወቅም ነበር። አናግራለሁ በሚል ሰበብ አይታወቅም ነገ ምን ሊፈጠር እንደሚችል ገባሽ? ሳሚ የሚገመት ሰው አይደለም። ነገ ደግሞ በሌላ ነገር ብሎ ሊመጣ ይችላል እና ስለዛ ምን አለ መሰለሽ እኛም ደግሞ ሁሌም እዚህ ላንኖር እንችላለን። አጋጣሚ ነው፣ ስራ ይኖራል። እሱም ያው ስራ አለው እንደምታውቂው። እኔም ያው ሩቅ ነው የምኖረው። አንዳንዴ መጥቼ እጠይቅሻለሁ። ካሁን በኋላ ከዚህም በፊት እንደነበረው አይደለም አይደል? አንተም ተደውልኛለን፣ እንደዋወላለን፣ አንቺ ጋርም እንደዛው እንጠያየቃለን። ግን ምን አለ መሰለሽ በመሀል አንዳንድ ነገሮች ክፍተቶች ይፈጠራሉና በዛ መሀል እንደ ሳሚ አይነት ሰዎች መጥተው እንዳያጠቁሽ ወይ ደግሞ በቃ ይህ ቤት መደፈር የለበትም ገባሽ? አንቺም ልጆችም ተከብረሽ መኖር አለብሽ አይደል? እኔማ ያው የምችለውን አድርጋለሁ። በመጀመሪያ ግን ቤተሰብ ማለት ያው እየጻፋችሁ ነበር መሰለኝ። እኔ ትናንትና ነው የሚያሳዩኝ እነሱ ማለት ነው ማታና አስጨንቄያቸዋለሁ። ብዙ ጊዜ በእኛ ጉዳይ ብዙ ነገር እንትን እያላችሁ ነው። ግን ደግሞ አንዳንዴ ወዳችሁ ሳይሆን ሳታስቡት ብዙ ነገር ይፈጠራልና አላቅም። እኔ እንዴ ምን እየተፈጠረ ምን እየተካሄደ እንደነበረ አላቅም። ደህና ነበርኩ መጀመሪያ አካባቢ እየሆነ የነበረው ነገር ሁሉንም ነገር አቅ ነበረ። በመሀል ግን እንደተፈጠረ አላቅም። ግን ያው ለሁሉም ነገር እግዚአብሔር ይመስገን ማለት ነውና እናንተንም ከረጅም ጊዜ በኋላ ስላየዋችሁ በተለይ አንተ ደስ ብሎኛል። እኛም ደስ ብሎናል። ሌላው በቃ ከዚህ በኋላ እኔም ራሴ ያው ውሳኔዎች መወሰን እንዳሉብኝ አምኛለሁ። ምክንያቱም ሁሌ የተለያዩ ችግሮች እየተፈጠሩ ነው እኔ ባለመወሰኔ ማለት ነው። በቃ እነሱ ምርጫቸው ነው ሁለቱ። እውነት ሌላ ነገርም የእውነት እሱ እያለው እንደሆነ ምንም አላደረኩም እያለ ጽፉም እየጻፈ ነው፣ ሰዎችም እየላከ ነው። ግን እውነትም ደግሞ ምንም አይነት ነገር ካላደረገ አላውቅም። ግን ቢያደርግም ባደርግም እኔ ደግሞ በቂ ነው ማውራቱ ብቻ ማለት ነው። ለምንስ ማውራት አስፈለገ? መጀመሪያ ላይ እንደዚህ አድርጌያለሁ ከሷ ተሳስቻለሁ እንደዚህ ብሎ እውነት ምንም ካልፈጸመ ታዲያ ለምን በኮንፊደንስ ለማውራት ሞከረ መጀመሪያ ላይ? ስለዚህ ራሱ ያወራቸው ነገሮች ደግሞ እኔ አሳማኝ ነው። የግድ ማየት አይጠበቅም። ከዚህ በላይ ምንም አያስፈልግም። ምንም ማስረጃ አያስፈልግም። በቂ ማስረጃ አለ። ዳኒ ነው ለየት ያለ ሰው ነው በጣም። ስለ ዳኒ ንገራት እስኪ ምን ሲያደርጋት እንደነበረ ዳኒ ንገራት። በቃ ችግር የለውም። አሁን ብንነግርሽ ገባሽ ወደኋላ ሌላ እንትን ውስጥ ጸጥታ ውስጥ ሌላ መጥፎ ትዝታ ውስጥ ይከትሻል ብለን ነው እንጂ ሳቢ በጣም አላስፈላጊ ሰው ነው። በጣም ባለጌ አላስፈላጊ ሰው ነው። ቤትሽ ውስጥ ምንም አይጠቅምሽም። በቃ ከእነዚህ ሰዎች አሁን መርሳት ነው ያለብሽ ገባሽ? ግን ረስተሽ ምንድነው እንደዚህ ሰዎች አንደኛ እነዚህ ሰዎች ራሳቸው ሊመለሱ ይችላሉ፣ አይታወቅም ጊዜ ጠብቀው። ሁለተኛ ደግሞ ሌላ ሰውም ገባሽ? ልጅ አሳዳጊ ነሽ አንቺ። ልጆችን ጥለሽ ትሄጃለሽ ስራ ቦታ። እኔ እኮ ልወጣ ነበረ ማለት ያው ልጆች ተሰላለ ያዳም ጭራቅ የሆነ ቁም ነገር ነው ይዘን የመጣ ነው ዛሬ እና ለእነዚህ አይነት ነገሮች አንዳንድ የሚጠብቅሽ ሰው ከመጥፎ ነገር የሚጠብቅሽ ሰው ልጆችሽንም አንቺ በሌለሽበት ሊያይልሽ የሚችል ሰው አንቺን ሰፖርት ሊያደርግሽ የሚችል ሰው በጣም ቁም ነገርኛ ሰው ሁነኛ ሰው ያስፈልግሻል አጋዥ ብለን በማሰብ እና ምንቴ ተመካክረን ዳኒም ሆነ ሳሚ ወላንሳ የምትባለው ልጅ ምንም የማያስፈልጉ ሰዎች ናቸው። ሁለተኛ
ለአንዴ ለመጨረሻ ጊዜ ሄደዋል። በቃ ከአሁን በኋላ ከተመለሱ እንግዲህ እኛ እንትን አንልም እና እና አንድ ሁነኛ ሰው ያስፈልግሻል። በቃ ሳሚ የሚባል ሰው መርሳት አለብሽ አንቺ ገባሽ? አዎ ሳሚ በቃ እሺ ታርገሽ እኮ ለዛም ነው እኮ አንደኛ ነገር ደግሞ ምን መሰለሽ ከጎንሽ ሆኖ ሊያበረታታሽ የሚችል ሰው እነሱንም ሊያስረሳሽ የሚችል ሰው ብቻዬነት እንዳይሰማሽ ብዙ ነገር ሊረዳሽ የሚችል ሰው አይነት ሰው ነው እኛ ምናመጣለሽ ገባሽ? ድንገት ቢያምሹላ ከጎንሽ ከጎንሽ የሚሆን ሰው ነው የሚመጣው ገባሽ? እኛውን መርጠን እኮ ይሆናል ብለን ያሰብነው ሰው ነው ገባሽ? ወንድ ነው እንጂ ምን ማለት ነው? መከታ የሚሆንሽ የብረት መዝጊያ የሚሆን ሰው ነው ምናመጣለሽ። እንዳታስቢ ሰዓት እኮ እንደዛ አይነት ነገር ማለት አልገባኝም። እንዴት መሰለሽ እሚትም እኮ አለችው ልጆቹ እሷን ስለሚፈልጉ እኮ እንዴት መሰለሽ ሰው ያስፈልግሻል። አሁን አንቺ ሳሚን የሚተካ ሰው ያስፈልግሻል እኮ ሳሚ የበደለሽን እንትን የሚተካልሽ ሰው ያስፈልግሻል። ደግሞ ብዙን ቶሎ ነገሮችን ለመርሳት ምናምን ግዴለሽም። ምክንያቱም ብዙ ነገር እኮ ግዴለሽም። ይሄኛው ሰው ጥሩ ሰው ነው። በእኔ ሆነብሽ አታምኝም? እኔም እኮ ኃላፊነት ይሰማኛል። አሁን ገባሽ? አንደኛ እኔም ኃላፊነት ጥዬበት የሚሄደው አይነት ሰው ነው። ከብዙ ነገር ይጠብቅሻል፣ አብሮሽ ያናኑርሻል። የት እዚህ? አዎ ችግር አለው እንዴ? እዚህማ እኮ እኔ ሲጀመር እዚህ ላልኖር እኮ እችላለሁ እኮ ከልጆች ጋር የትም ስትሄጂ አብሮሽ ቤትሽበት አብሮሽ የሚደግፍሽ ሰው ነው እሞተኝ አይታወቅም። አሁን ለሳሚ መጥቶ ነገር ሊያርግ ይችላል። እሺ በይ አሁን ግድ የለሽም። እሱ እያይደርሽ ስታየው ደግሞ በጣም የምትወጂው ሰው ሊሆን ይችላል ገባሽ? በጣም ወይ ሳውቃችሁ ሳሚ ነው ለማስታረቅ ምናምን አስባችሁ ሳሚ የሚባል ሰው እሺ ሳሚ የሚባል ሰው ስሙን ሳሚ የሚባል ስም መርሳት አለብሽ። በቃ የሚያስረሳ ሰው ነው መሆን ያለበት ገባሽ? የሚመጣው ሰው እርግጠኛ ነኝ ሳሚ ነው የሚሆነው። አረብሽ ነው ሳሚ ነው። እሱንሽ አሁን አንቺ እሽታሽን የምፈልጉ ካንቺ አሁንም እንደባለፈው አይነት ትክክለኛ ውሳኔ ያስበሽበት እንድትወስኝ ነው የምፈልገው። አሁን ገባሽ? እሺ ችግር የለውም። እኔ እንደዚህ የሆነ ነገር የሆነ ቦታ ሲሄድ ምናምን ነገር ደውዬለት ጠርቼ የሆነ በቃ ምንም ነገር አያሳስብሽም። እኔ እንደራሴ ኃላፊነት ስለሚሰማኝ በእኔ ቦታ ሰው ተክቼ ለመሄድ ነው ገባሽ? ግን ሁነኛ ሰው ነው ለአንቺ ወደፊት ሊያናኑልሽ የሚችል ሰው ጥሩ ቤተሰብ አይነት ሰው አይደለም። እስቲ እሺ እኔ ደግሞ ሴት ልጅ ነሽ። አሁን አንቺ ሳሚ ሄደ ማለት ያ ባለጌ ሄደ ማለት ሰማያለሽ? ያ ባለጌ ሄደ ማለት ሰው ያስፈልግሽ ማለት አይደለም። አንቺ ህይወት አበቃ ማለት አይደለም ገባሽ? ለማስታረቅ አስባችሁ ዳኒንም ሳሚንም ከሆነ እኔ ላስብበት አይደለም። ሰው ያስፈልግሽ ማለት አይደለም። ገና ነሽ አንቺ ወጣት ነሽ፣ ገና ነሽ። ህይወት ያስፈልግሻል እኮ አንቺ እንዴት ነው የምታስቢው ከሆነ በኋላ ገባሽ? እኔ ደግሞ ሁነኛ ይሆናል ብለን ያስብነው በቃ ያጠናውን ቤተሰቡን ምን ምናቅ ሰው ነው ገባሽ? መጣ እንዴ? እስቲ ለማንኛውም አንቺ የነገርኩሽን ሰማሽ አይደል? እንግዲህ መጥቷል። እሺ እሱ እንዴት ነህ? ሰላም ነው? ሁሉ ሰላም? ጤንነት? እንዴት ነሽ? ትላለሽ? ጤናሽ? የሆነ እንግዳ እንዴት ነው ተቀበል? ቁጭ በል እሺ እሺ ወይንቺ እሺ እንደና ነህ? ሁሉ ሰላም? አሁን እንግዲህ ሰላም ናት። በሚገባ ደህና ናት። አሁን እሱን ያልኩሽ ሰውና ሁሉ ነገር ሰላም ነው። አንተን እየጠበቅን ነበር። እንደውም እያወራን ነበር፣ ስላንተ እያወራን ነበር። እሙ ሰላም ቢሆን እንጂ እንዴ ነው እንግዳ ብትቀበዩ አንዴ አጫውታት አዋራት እንጂ የት ነው ወዴት ነው እንዴ? ቁጭ በይ እንጂ አንቺን ብሎ አይደል የመጣው ለመጠየቅ የመጣው። እሺ እዚህ ጋር ልቀመጥ። እዚህ ጋር ቁጭ አትፍሪው እንጂ ችግር የለውም እረዳታለሁ። እንዴ ተባባል ነው ሰው ለመቅረብ ይከብዳታል። አይ ልክ አለ ጥሩ ልጅ ናት በጣም እኔ አውቃታለሁ። ችግር የለውም። እኔ በሷ በኩል ያለው አታስብ። ያው እንደ ደንግጣ ፈርታና አዲስ ሰው ውስጥ ነገር ሲሆን በሰው ነው የምታውቀው። ለዛ ነው እንጂ ጥሩ ልጅ ናት። እና ሰላም ነው ተዋወቅሽው? እንዴት አይሹ? ጥሩ ሳይመስል አንተ ምንድነው? ቆይ እኔ ጥሩ ሳይመስል እና
እኔ ብዙ ነገር አውቃለሁ ስላንቺ። እሱ ነግሮኛል። እህቱ እንደሆንሽ ምናምን ያለውን ነገር ብዙ ነገር ደርሶብሽ እንደሆነ ጠንካራ ሴት እንደሆንሽም ነግሮኛል። ያው ሁሉም ነገር አልፏል። ሁሉም ነገር ኃላፊ ነው። አሁን ደግሞ ወደፊት አዲስ ህይወት ነው። ህይወትሽን በሰላም ትጀምሪያለሽ፣ በሰላም ትኖሪያለሽ እና ደግሞ ትንሽ እንግዳ ቤት ሲመጣ ባዶ እጅ አይመጣም። እንደነገረኝ ከሆነ በጣም ተጎድተሽ ነበር። ብዙ ነገር ብዙ በደል ደርሶብሻል። አመሰግናለሁ። በቃ ማለት ይኸውልህ ባለመምጣቴ ቅር ብሎሻል? በመምጣቴ ምን መሸጉጥ ነው ይዛንስ? አይደለም እንደዛ አይደለም። ግን ለቤት ምን ቢሽ ነበር አንተ ግራ እንደዚህ ይባላል። በጣም ተሰከኝ ነው። ምንድን ነው እንደዚህ ነው? እኔ እኮ ችግር የለውም። አዲስ ሰው መቅረብ አንድ አዲስ ሆኖባት ነው። ችግር የለውም ማለት አርታ ነው። አይተሽኝ አታውቂም? ግን እዚህ ሰፈር ብዙ ጊዜ ነው ያውቅሻለሁ። እኔ ዘበን አላውቅም። ዛሬ ነው ነገርሽ የለ ስለሱ ያ ጥሩ ሰው ነው ምናምን ቢሸነግኩሽ ነገር እንዳለ። አሁን እሺ ምንድነው ከዚህ በኋላ በቃ ተቀበይ እንጂ ስጦታ ይዞልሽ መጥቶ እንደዚህ ነው እንዴ? እኔ እንዳትቀበል እኔ ስጦታ አልፈልግም። እግዚአብሔርን አልፈልግም። አመሰግናለሁ። እሺ አንተ ስለመጣ ቆይ ወንድምሽ አይደለም? ምን ቢስ ስንት ነገር ነገርሽ ስንት ነገር ታወራለህ አይደል? ስጦታ መቀበል እምቢ ይባላል ነው? አንቺ ደስ እንዲልሽ ነው እንግዳ ስለሆነ እምቢ አይባልም እኮ። እኔ አመሰግናለሁ። ቁጭ በይ ሲሆን በቃ እንደሰጠኸኝ አስብና ቁጠረው። እኔ አንተን ለማስከፋት ፈልጌ አይደለም፣ ግን አመሰግናለሁ። እንዴ ቆይ ምን ይሆንሽ ነው? ተቀበይ አይደለም እንደዚህ ነው የሚባለው። እንግዳ እንደዚህ አይደለም፣ ግን በቃ እኔ አሁን ካለሁበት ነገር አንፃር ምናምን ብዙ ነገር አለና እኮ እኔ ረዳይለ እንዴ እኔ አሉልሽ አይደል እንዴ? እኔ እሱን ብያለሁ እንዴ? አዲስ ሰው ላስተዋውቅሽ ያመጣሁት ምን ሆነሽ ነው አንቺ እንደዚህ? ግን ግልጽ አድርግልኝ ማለት አዲስ ሰው ስትል ምንድን ነው አልገባኝም። እግዚአብሔር ቁጭ ብለሽ ትረጃለሽ። እኔ መቀመጥ ችግር የለውም። እሱ እኮ ላንቺ ብሎ የተነሳው አንቺ አይደረግም። እንዴ ነይቀ እስቲ እንግዳ እንደዚህ አይደረግም። ትንሽ ነገር ነች። ባዶች ከመጣ አረ ቁጭ በል አንተም ቁጭ በል ተሰበረ እና እንጂ ሌላ ነገር አስቤ ምናምን አይደል። አይ እኔ ሌላ ነገር አስበሃል ማለት ሳይሆን ስጦታም ቢሆን እኮ ማለት ስለማላውቅ ዝም ብሎ ስጦታ ከሰው አልቀበልም። እንደዛም ተቀብዬ አላውቅም። ስጦታ ማን ነው እንደዚህ በዚህ ሰዓት ማን ነው ስጦታ ገዝቶ የሚመጣው? መልካም ሰው ነው ማለት መልካም ሰው መሆኑን ነው የሚናገረው። ንክፈት እንጂ ምንድነው ነው እስቲ አዲሱ ደግሞ ምን አይነት ነገር ለታችን ምን አስበው እንዳመጣላት በዛው እንደሆነና እኔ እናንተ ቀር እንዳይላችሁ ኩክ ከፈተ እንዴ ከፈቹ እና ሳይና ማመስገን ነው። ስኳይ እምቢ አይባልም። አነሰ በዛ ይባላል። ሽቶ ነው በጣም ደስ የሚለው ማለት መልካም ሰው ነው። ሌላም አለው ምንድነው ደግሞ እሱት ሰከረ ትኳት ራሱ ምድር ከፈቱ አሳየን እስቲ ምንድነው እዚህ ቆም ታከልሽ ነገር ምንድነው? ቆሚና አርግልሽ ዲ ምንድነው? ቆምሽ ምንድነው? አይደለም እንደዛ ማለት ሳይሆን በጣም የሚገርም ነገር ነው። በጣም ጥሩ ሐሳቢ ሰው ነው። አይሽ እንደዚህ አይነት ሰው ምንድነው? ያልገባኝም እግዚአብሔር ወርቅ እኮ ነው አይገኝም። ከስንት አንድ ነው እንደዚህ አይነት አይደለም። እኔ ምን አስባችሁ ነው? ፈጣሪን እኔ እንደዚህ ነገር አልፈልግም። አረቆማት ወርቅ ምን ያደርግልኛል ለኔ እንዴ? ሲጀመር አያስፈልገኝም። ምንድነው? ቆይ ትንሽ ነገር ነች። ትንሽ ነገር ነች። ወርቅ እኮ ነው ያዘው። እንደዚህ ለምን ነው? ምን አስባችሁ ነው? ተቀበይና ከዛም በኋላ ነው እኮ ስጦታም ቢባልም ሮጥም ምን ሆነሽ ነው ነይ እንጂ እኔ ግን እኔ ሰው ላለማስተንት ላለማለት አራ በጣም ነው ደስ የሚለው እውነት ደስ ይላል እውነት። እግዚአብሔር ያክብርልን እውነት እግዚአብሔር ያክብርልን። እህታችን እንዲያስበ በመምጣት በዚህ ሰዓት አዎ አስቡ የሚመጣ ሰው አይገኝም በዚህ ሰዓት እንደዚህ ምንቴ የነገራም በለው እንጂ የተጣናገረ ነገር በለው ነገሩ ባይገባኝም እንዴት እንደዚህ ማለት ቁጭም ተገቢ ነው ወንድ አይደል እንዴ? እሺ እና ወንድማችን ደህና ነህ? አይ ደስ ይላል እውነት። በዚህ ነው ሰው በዚህ ሰዓት እንደዚህ የሚያበረታታ ሰው ማግኘታችን አይ በጣም ነው ደስ የሚሆነው። ነግሬያት ነበር ነግሬሽ ነበር አይደል እንደው በጣም ጥሩ ሰው ነው። እኔ መታመንበት ሰው ነው ብዬሽ ነበር። ያው እንግዲህ አይ እንኳን እንደነገርኩሽ አሁን ቅድም እኔ በሌለው ሰዓትም ያባኔልን ብንኖርም ባንኖርም ከጎንሽ ሆኖ የሚጠብቅሽ የሚከባከብሽ ከነዛ ከዚህ ሰዎች ደግሞ
በደንብ የሚጠብቅሽ እሱ ነው። ሁነኛ ሰው ነው ያገኘሽው። ምንም የቀረ ነገር የለም እኮ እሱን ህግ ጋር የሚፈታ ነገር ነው እኮ ጨረስን በቃ። ዳኒም ቢሆን በጣም ብዙ ነገር አለ። ዳኒ ደግሞ ምንድን ነው የሚሰራው? ከየለም እኮ በቃ ሰው ህይወትሽን አንዴ አበላሽቶ የሄደ ሰው ማስታወስሽ ራሱ በጣም ምን ሆነሽ ነው ገባሽ? ከዚህ ሁሉ ነገር አሁን ይጠብቅሽ እንትን ይበልሽ ብለን ነው እኛ እሱን ያመጣንልሽ እና በጣም ጥሩ ሰው እንዳየሽው ነው እና ተወቅ እንግዳችን ነው ደግሞ እናንተ ታውቁበት። ስሜን ደግሞ ጠይቅሽኝ። ሳምሶን እባላለሁ። ሳምሶን ሽን ሙየነ የሚባለው አንቺ ደግሞ ቀድሜ የማውቃለሁ እና በፈለግሽው ሰዓት ሰው በሚያስፈልግሽ ሰዓት ብቻሽን በሆንሽበት ሰዓት ጎረቤት ነኝ፣ ቅርብ ነኝ፣ እዚሁ ነኝ። ደውለሽ ብትጠሪኝ ስልኬን እሰጥሻለሁ። ደውለሽ ብትጠሪኝ ቶሎ ደርሰሽ ሳሙኤል ቤት ሳምሶን ይመጣል አይደል? እውነት ነው። ብቻ አብሬሽ ነኝ፣ ከጎንሽ ነኝ። የሚያስፈልግሽ ነገር ካለ ከጎንሽ ልረዳሽ ዝግጁ ነኝ። ምንም የሚያሳስብሽ ነገር አይደለም። እኔን ቀለል አድርገሽ እንደ ኖርማል ሰው ልታይ ትችያለሽ፣ እንደ ወንድምሽ፣ እንደ ጓደኛሽ። እሺ በቃ እሱ ስራ ሲሄድ አብሬሽ ለመሆን ነው። ማን ነው ስራ የሚሄደው? እሱ ብዙ ስራ እንደሚበዛበት ይነግረኛል። ሁሉ ነገር ይጨርሻለሁ። የሚጠብቅሽ የሚያስፈልግሽ ሰው ይኖራል። እኔ እኮ እግዚአብሔር ካለ እኮ ሰው ልጅ እኮ ሰው አይጠብቀውም። ልክ ነሽ። ግን ከእግዚአብሔር በታች ደግሞ ከእግዚአብሔር በታች አንዳንዴ ደግሞ ሰው ያስፈልጋል አይደል? እግዚአብሔር ምንትሩን ትእዛዙን የሚያስፈጽመው በሰው ነው። ሰው ልኮልሽ ነው። እሺ በቃ አሁን ምንድን ነው? ከዚህ በኋላ ደግሞ ታወራላችሁ፣ እናንተ ትገናኛላችሁ፣ ትጠያየቃላችሁ። እኔ ስደውልለት ብቻ እኔ እደውልልሃለሁ። አንተ እንዳትደውል። እኔ እደውልለታለሁ። እኔ የሆነ ሰው የሆነ ቦታ ልሄድ ስፈልግ ምናልባት ሰው ካስፈለገኝ እኔ እደውልለታለሁ። ችግር የለውም። ትደውላላችሁ፣ እሱም ይደውላል፣ አንቺም ትደውያለሽ። ይሄ ማሳሰብ ነገር አለም። ግን እናንተ ካሁን በኋላ መጠያየቃችሁ ነው ዋናው። ቢያንስ እሺ አሁን እንዴት ቀለል አድርጊልኝ። እኔ አሁን በጣም እየከበደኝ ነው። አንቺን ትየሜድ እንዴት እንደሚያስለኝ አላውቅም። ታውቂያለሽ አይደል? ካሁን በኋላ የተፈጠረው ነገር አይቼ መቼስ ካሁን በኋላ በቀላሉ ዝም አንልም አይደለኛ። ስለዚህ ሀሳባችንን ቢያንስ አቃቂ ለኛ ከሱ ጋር እንትን በማለት በቃ በማውራት በመግባባት በመደዋወል ምናምን በመጠየቅ እና በቃ ገባሽ አይደል? ተረዳሽኝ ያልኩሽ እና አንድ ለእንግዳችን ደግሞ ዝም አትበይው ነገር አምጪለት የሚጠጣ ነገር በይ እንጂ እና ሳምሶን እንግዲህ ያወራነው ነገር እንዳለ ነው አይደል? ያወራነው ነገር አለ። እንደምታያት ነው ፈርታለች፣ ትንሽ ተደናግጣለች ምናምን ነገር ትንሽ ይከብዳታል። አሁን ያንተ ጥረትም ይፈልጋል። እንግዲህ ልናስቸግረው ነው። እሺ ቀስ ብለህ ያወራ ያጓባት ምናምን ነው የሚሆነው ማለት ነው። እና ለትንሽ ጊዜ ነው እንጂ ጊዜ ብቻ ትንሽ ጊዜ ነው እንጂ ተስተካከለች። እሱ ችግር የለውም። ጸባይ ጥሩ ልጅ ናት፣ እንደምታያት ናት፣ ጥሩ ልጅ ናትና እንግዲህ አድራ ልልህ ነው ላንተ አይደል? ቃል ትገባለህ መቼስ። አዎ እህታችንን ላንተ ነው የሰጠናት አሰልፍ። አንተ ነህ ተጠያቂ። አሁን ደግሞ የሆነ ነገር ብትሆን እኛም አሁን አንተ ቶሎ ሰው ጋር ከመደወል አንተ ጋር ደውዬ አዲስ ነገር ልጠይቅ የምችለው ገባ? ስለዚህ ባትሪካት ምናምን ነገር እኔ እሱ አንተንም እጠይቃለሁ፣ አንተም ደግሞ እየመጣ ጠይቃቸው። እንግዲህ የነገርኩህ ነው። ግን አንድ ነገር አለ። ምን አለ መሰለህ ሳሚን ታውቀዋለህ? ነገር ያለው ስለ ሳሚ የሚባል ሰው አለ። በጣም መጠንቀቅ ያለብን ሰው ቢኖር ሳሚ ነው። ገባ? ለምን የምትጠነቀቀው ከእሷም ነው። እሷን የሚያስቸግራት እሱ ነው። አሁን ላይ አንዳንዴ ይመጣል ምናምን ነገር እና እሷን ለመጠበቅ የግድ አንተንም ደግሞ ካወቀ ሊጎዳ ስለሚችል ሳሚ በደንብ ተጠንቀቀው አደራ። እዚህ ሰፈር ላይ አልፈልግም። ሌሎቹንም እንደዚሁ በቃ በቅርብ ርቀት ወይ ሰውም እያደረግ አንተም የተሆናለስ እታችንን ይጠይቅልን እና አደራ ነው የምንል። እንግዲህ እሙን የመሰለ ልጅ ሰተናል። እንግዲህ ቀጣዩ አንተ ነው፣ አንተ ኃላፊነት ነው እና አንተ እንደዋወላለን፣ እንጠይቃለን። መልካም ጊዜ ወለለ፣ እንደዋወላለን፣ እንገናኛለን፣ በሰፊው እንገናኛለን። እንግዲህ ቸኩላለሁ ስላልክ ነው። እሺ እና የሚገርም ሁነኛ ሰው ያገኛል ማለት ደስ ይላል። እንዲህ ስጦታ በስጦታ ወርቅ ያድርጋት። ጉድ እኮ ነው። አይ ደስ ይላል ማለት ተመስገን። ምን ይባላል ታዲያ ሌላ? ከዛ ሁሉ ነገር ፈጣሪው ለዚህ ያበቃል። ማልፍ ነገር የለም። ሰማይ ላይ ማለዳ
እንደ ወጣች ፀሐይ ፈንጥቃ ኩልል እንዳለ የምንጭ ውሃ ፍቅርሽ አይጠገብ አይበቃ